ሮቤል አንተ ጅል አሁን ይሄንን ቦርሳ ስከፍተው ባዶ ሲሆን በምን ያህል እንደምትናደድ ይገባኛል። ግን ደግሞ ምንም ማድረግ ሮቤል ቦርሳውን ይዞ ለመውጣት ሲል የነ ሎሃናን ድምጽ ሲሰማ መጋረጃ ስር ይደበቃል። ከመጋረጃ ስር ተደብቆ ያለ እናም እነሱ ሳሎን ቁጭ ይላሉ። መውጣት ስላልቻለ እዛው ቆሞ ያለ በአጋጣሚ ሜራ እንዴት አሁን ቆይ ምን እያደረገ ይሆን እንዴትስ እየሆነ ይሆን በማለት ትናደድና ስልክ ልደውልለት ወይስ አልደውልለት ሮቤል ብሩን አገኘው ወይስ አላገኘውም እያለች እሷ ስደውልለት ስልኩ በአጋጣሚ ቫይብሬት ስለነበር ቫይብሬት ይሰማል። እናም አድናም ቫይብሬቱን ሲሰማ ድንገት ሎሃናን ሊስማት እያለ ስለነበር ስልኩን ሲሰማ ወደ መስኮት ይሄዳል። ምንድነው የማነው ስልክ በማለት ሲፈልግ ምንም የሚያገኘው ስልክ ሲያጣ መጋረጃውን ሲገልጥ ሮቤልን እዛ ጋር ያገኘዋል። ሮቤል ምን እያደረክ ነው? እዚህ ጋር ደግሞ ምን እየተካሄደ ነው ብሎ ሲያየው በቅፉ ሻንጣ ታቅፏል። ምንድነው ይሄ በማለት ሻንጣውን ለመቀበል ሲል ሻንጣውን እንደማይሰጠውና በፍጹም ያንተ አይደለም በማለት ሮቤል ሻንጣውን ያቅፋል። አድናም እና ወደዚህ በማለት ጎትቶ ወደ ሳሎን ካመጣው በኋላ አምጣው እሱ ሻንጣ ብር ነው አይደል? ብሩ ማለትም አንተና ሜራ የደበቃችሁት ገንዘብ መሆን አለበት በማለት ሊቀበለው ቢታገልም ሮቤል ግን በፍጹም እንደማይሰጠውና ያ ሻንጣ የራሱ ልብሱ እንደሆነ ይነግረዋል። በፍጹም ልብስህ አይደለም ሮቤል አምጣው በማለት ሁለቱ ተባብለው ይቀባበላሉ። ሻንጣውን የተቀበለው አድናም ካጠገቡ ሎሃና ስለነበረች እናንተ በቃ ቀስ በሉ አትጣሉ በማለት ሻንጣውን ተቀብሎ አንተ ይህንን ሻንጣ ይዘህ ልትሄድ ነበረ፣ ይሄ ገንዘብ የኔ ገንዘብ ነው፣ ሻንጣ ይዘና ተብለ ነው አይደል እየተላከው በማለት አድና ሮቤልን ሲናገረው ይሄ እቃ የኔ ነው ያንተ ገንዘብ አይደለም ይለዋል። እሱን በኋላ የምናይ ይሆናል። እናም እሱም ሻንጣውን ከፍቶ ሲያይ ደብዳቤ ያገኛል። ያገኘውን ደብዳቤ በመገረም ገልጦ ሲያነበው ሮቤልም ይደነግጣል። ይቺ የተረገመች አሁንም ሸወደችኝ ማለት ነው ወይ? አሁንም ብሩን አላስቀመጠችውም ይቺ የተረገመች በማለት ብቻውን ያወራ ጀመር። ሮቤል ብር አለመኖሩን ሲያይ እጅግ ይናደዳል። አታለለችኝ በቃ ማለት ነው ሜራ አሁንም በማለት ተናዶ ጭንቅላቱን ይዞ ያለ እዛው አድና ደብዳቤውን ገልጦ ሲያነብ ካጠገቡ ሎሃናም ነበረች። ያነበበው ደብዳቤ እነሱ እየሰሙ ስለነበረ ሮቤል አሁን ብሩን የምታገኝ መስሎህ ነው አይደለ? ሰፍ ብለህ የሄድከው ብቻህንም እንድለቅህ እየፈለግከው ብር ፈልገህ ነው አይደለም? አሁን እሱን ብር ይዘህ ቶሎ ሂድ በማለት የሚል ነበር። ብሩን መቼም አታገኘውም፣ ጊዜ ሰጥቼሃለሁ፣ ታግሼሃለሁ፣ ለምኜሃለሁ። አንተ ግን የሚገባክ ሰው አይደለም። ሰውን ሳይሆን የምትወደው ገንዘብን ስለሆነ እኔ ደግሞ ገንዘቡን አሽቸዋለሁኝ። በሱ ገንዘብ እንግዲህ እንደፈለክ መሆን ትችላለህ። እኔ ሜራ ነኝ ሮቤል፣ አንተ ብቻ አይደለም ብልጥብጥ የሚያጫውትህ እኔም መጫወት እችላለሁ የሚል ደብዳቤ ጽፋለታለች። ሁሉም ደብዳቤውን እየሰሙ ማመን ያቀታቸዋል። ሮቤል እውነት ሜራ ነኝ ሸወደች ማለት ነው፣ ተጫወተችብኝ፣ እቺ የተረገመች ካገኘው ገላታለሁ፣ ሙት እውነቴን ነው አድና ገላታለሁ በማለት ላድና ሲነግረው አረባክህ አሁንም ይሄንን ድራማችሁን አላቆማችሁም ማለት ነው። አሁን ሂድና ሚራን ይዘሃትና ሚራ የት ነው ያለችው ሲለው አድና ምን ሆነሃል? እኔንም ሸጉዳኛለች እያልኩህ እኮ ነው፣ ገንዘቡ ነው ያለው እዚህ ውስጥ ብላኝ እኮ ሸጉዳኛለች በማለት ሁለቱ ይነጋገራሉ። ሰጣ ገባ ሲገቡ ከመሃል ሎሃና በቃ አሁን አትጨቃጨቁ፣ እነሱ እንደሆነ መቼም አይለያዩም፣ በምንም መንገድ ሄደው ይገናኛሉ። ስለዚህ ምንም ማለት አይደለም አድና አሁን በቃ ሁሉ ነገር ተወው፣ በቃ አሁን አትናደድ በማለት አድናን ታባብለው ጀመር። ሮቤልም ተነስቶ ወደ መኝታ ቤቱ ይሄድና በጣም ተናድሮ ስለነበር ስልኳንም ቢሞክረው ስልኳ አይሰራም። እሷ ሌላ ፍቅረኛ ይዛ ስለነበር ገንዘቡን ለዛኛው ፍቅረኛዋ የሁለቱም ጓደኛ የሆነ ሰው ያፈቀረችው ገንዘቡን ለሱ ስትሰጠው ሮቤል ወደ ቤት ሲሄድላት ነበረ እሱ መጥቶ እንዲወስዳት ያደረገችው። እሱ ወስዶ ደግሞ የራሱ ቤት ወይም የተሻለ ቤት ሳይሆን ከሱም ከሚኖርበት አነስ ያለች አንዲት ክፍል አንድ ፍራሽ ያላት ቤት ይከራይ
ይከራይና ይጠብቃታል። ወስዶ ከዛ ቤት ሲያስገባት አልገባኝም እዚህ ቤት ለምንድን ነው የመጣ ነው ስትለው ያው ለትንሽ ጊዜ እዚህ ነው የምንቀመጠው፣ ምክንያቱም ከኔ ቤት ከወሰድኩሽ ሮቤል የኔን ቤት ስለሚያውቀው አድናም ስለሚያውቁት ስለዚህ እኔ ቤት ሊመጡ ይችላሉ። እኔ ቤት መጥተው ደግሞ አንቺን አገኙሽ ማለት ደግሞ ትልቅ ችግር ይፈጠራል። ስለዚህ ለትንሽ ቀን እዚህ ተቀመጭና ከዛ ቀስ እያልን ደግሞ ሌላ ቤት እንከራያለን፣ ቆንጆ ቤት እንከራያለን ይላታል። እሷም በፍጹም እንዴት እንደዚህ አይነት ቤት እኔ እንደዚህ አይነት ቤት አልጠበቅኩኝም በማለት ቅር ቢላትም ግን ይኸውልሽ ተረጋጊና ሁሉም ነገር እንደሚሆን እናደርገዋለን። አሁን ተረጋጊ፣ ገንዘብ ይዘናል አይደለ? በቃ እየፈለግን እናደርጋለን። አሁን ቶሎ መውጣት እንዳለባቸውና ከሀገር የዚሁ የአዲሱ ፍቅረኛዋ ፓስፖርት እንደተጀመረ ሲያወሩ ፓስፖርት የሚያለቀ ነው፣ ከትንሽ ጊዜ በኋላ ያልቃል፣ ከዛም በኋላ እንሄዳለን። ግን ቆይ መጀመሪያ የት ነው የምንሄደው? መጀመሪያ ዱባይ እንሄዳለን፣ ከዛም በኋላ ደግሞ የምንፈልገውን አገር እየመረጥን መሄድ እንችላለን። አሁን እኮ ዓለም በእጃችን ውስጥ ነች፣ በእኛ ቁጥጥር ውስጥ ገብታለች። ገንዘብ አለን፣ አሁን ላይ ማንም ሰው አያስፈልገንም ስትለው በጣም ጥሩ ደስ የሚል ነው በማለት እሱም እሺ ምንም ችግር የለውም አሁን ለማንኛውም የሚበላ ነገር ይዤ ልምጣ ይላታል። እሺ ትልና እሱም ወደ የሚበላ ነገር ለማምጣት ሲወጣ ሚራ ብቻዋን ነበረች። የሚገርም ነው እንዴት እዚህ ቤት ውስጥ ልቀመጥ እችላለሁ? እንዴት እንደዚህ አይነት ቤት ይከራይልኛል? በማለት ብቻዋን ትናደዳለች። እኔ ገንዘብ እኮ አለኝ። እነ ለዋና ቤት ውስጥ ተጨንቀዋል። አድናም ቢሆን ገንዘቡን ይዘው ሁለቱም ጠፉ። አሁን እኔን ለማረሳሳት ነው እንጂ ሮቤልም እዚህ የተቀመጠው እኮ ሁለቱ እየተደዋወሉ ይነጋገራሉ። ስለዚህ ገንዘቡን መቀበል አለብን። እንደምንም ብለን ሁለቱን ማባበላን አታለን ገንዘቡን እንቀበል። አለበለዚያ እኮ ቤቱን የገዛው ሰው ከመጣ ይቀበለናል። እኛ ከዛ እዚህ ቤት እንወጣለን፣ ጎዳና ነው የምንወርቀው ስትለው ይኸውልሽ ዋናው እኔ ሰላም ልሁን። ይህንን ቤት የገዛውትኝ ሰርቼ ነው። እናም ደግሞ አሁንም ጤነኛ ከሆንኩ ሰርቼን ቤት እገዛዋለሁ። ለዋና እንዳታስቢ፣ ምንም እንዳትጨነቂ በማለት እሷን ያጽናናታል። ግን ቆሽ ፖሊሱ ለምንድን ነው ዝም ያለን? የእህቴን ጉዳይስ እንዴት ዝም አለ? በማለት ስትጠይቀው እሱም ግራ እየገባው ይኸውልሽ ይደውልልናል፣ አዲስ ኢንፎርሜሽን ሲያገኝ ደውሎ ይነግረናል። ምንም አታስቢ ለዋና በማለት ዘወር ብሎ ደግሞ ወይኔ ጉዴ ፈላ። አሁን ይቺ የምትወጃት እህትሽ ሞተች ተብሎ እንዴት እንደሚነገረሽ ነው ግራ ይገባኝ። እኔስ እንደውም ሞተች ተብሎ ተነግሮሽ አንደኛውን ህሊናሽ በተቀበለውና ባረፈ ምን እንደምልሽ አላቅም በማለት እሱም ቢሆን ጸጸቱ ግራ ጋብቶታል። ሲወጣ ሲገባ ስለ እህቷ ስትነግረው የሚሰማው ያ ነገር ነው። ምን ማድረግ እንዳለብኝ አላቅም። እርግጥ ለኔ ህይወቴ ነሽ፣ ብዙ ነገሬ ነሽ፣ ግን ደግሞ